ነው የምትፈልጉት? አልኩሽ እኮ ከእናትም ከአባትም በላይ ያላችሁኝ ያለችው እኮ እናንተን ነው። ሀቢባ ቤት ግቡ፣ ዮኒ ማይና ቤት እንደዚህ ግቡ። ይገባል ይገባል። እንግባባይ አንቺ ማይላት ጨረቃ አንቺ ትክክለኛ ዘጋቢ ኮንሽ አንቺም እንግባባይ። ገኒ ተቀጣጥረን አንድ ላይ እንገባለን። ሁላችንም ኮሜንት ያስገባናል። ትቅረብልን። ለምን እንደመጣቻት ማን እንደላካት ታዋቂ ስለሆነች ልካት ምን ልታረጋት እንደመጣቻት ያው እየጻፉ ነው፣ ከስር እየጻፉ ነው። ሴቶቹ ጎበዞች እየተጻፈ ነው ከስር። ትቅረብን ደግሞ እንደተባበሩ። ቆይ አንዴ የሴት ልጅ ጥቃት ይብቃ በሚለው በፎቶ ላይ እየጻፋችሁ ለሁላችንም ሼር አድርጉ። እኔም እለቃለሁ። ሼር አድርጉ፣ ላኩልኝ በውስጥ በፎቶ እየሰራችሁ። አሁን ጀምሩልኝ፣ ፍጠኑ። አሁን በቃ ድብልቅልቁን እናውጣ። ቲክቶክን አልተኛም ዛሬ። ማን ነው ምቼ ያላት? ማን ነው እንድትመጣት ያደረገው? ማን ነው ከዛ በኋላ መታ አንድ ላይ የሚኖሩ ልጆች አንድ ላይ የሚኖር ሰው እንግዲህ ባልና ሚስት ነው። ኦሬዲ እሱ በኋላ ላይ መታ አፈቅረዋለሁ እያለች የመጣችው ልትጠይቃት ነው። ነይ ብላ ጠርታት ነው። የውልሽ ካሜራማኑም ይቅረብልን። ካሜራማኑም እሱ ለምን ፈቀደላት? መታ ጠርታት እንድትመጣ። እንዴት ነው የተጠራችው? ወንድ ናችሁ እናንተ። እውነት ይቺን ካላደረጋችሁ ማሞታችኋል። ትምጣ። ለምን እጇን እንደሰነዘረችባት ማን የላካት? ምንድነው ከጀርባዋ? ስራን ከሆነ እንዴት እንደዚህ አጨናንቃ ልትጥላች አለች? ስራም ከሆነ ስራ ነው። እኛስ እየሰራን ነው ብሎ ግልጽ ይናገሩ። በቃ ለምንድነው ኦዲየንስን የሚያጨናንቁት? ለምንድነው ኦዲየንስ ስራዋ አያገባንም። ስለመታቻት ለምንድን ነው የመጣቻት? ማን ነው ምቺ ብሎ ያላት? በኔ እኮ ስለሱ አይደለም እየተቃወመች። ምን ሆናችሁ ነው? ስራ ነው ትላላችሁ እንዴ? ለምንድን ነው የሰነዘረችባት? አታነቃቋት። ገኒን ከሌላ ጋር አታነቃቁ። እሷ እጇን ለዘረጋችባት ማን ለምን ሰነዘረችባት? አለቅሽ በህይወትሽ ገባለሁ አሁን ብላታለች። ምንድን ነው ከጀርባዋ? እናንተ ምን ሆናችኋል? እኮ የገዛ ጓደኞቿ ናቸው። ይቺ ልጅ ማን እንደላካት ምን ታውቃላችሁ? ወይ መቃታ ደፋባታለን ያሉ ሰዎች እናስገድላታለን ያሉ ሰዎች ስለሃይሚ ያሉ ነው። ረሳችሁት እንዴ? በሉ ፍትሃይሚ ያለ ፎቶ አጽፋችሁ ልቀቁ። እንደዚህ አጨናንቃ የታመመችዋን ልጅ የመታቻት ነይ ብላ ጠርታ ልቀቁ። መቀመጥ አለበት። ጀልጋጋ ባለጌ ሀቢባ ቤት በኮሜንት እናጨናንቅ። እነዛኛዎቹ ቤት ውጡ፣ በኮሜንት አጨናንቁ። እዚህም ኮሜንት አድርጉና ሼር አድርጉ። ችግር የለም። ሀቢባ ቤትም ባንገባ ፍትህ ካልን መንግስት ያየዋል። ስታስገባችሁ ነው። እሷ እንትን ሳትል ስንት ወረፋ ስንት ተብሎ ዝም ብሎ መግባት አለ እንዴ? ከዚህ ኮሜንቱን አጨናንቁት። እዚህ ላይ ኮሜንቱን ከዛ ፖስት አድርጉት፣ አጨናንቁት፣ ለጥፉ። ምንድነው እነሱ ብቻ ሳይሆን ገንዬ ፎቶ በፎቶ ላይ ተጽፎ ፍቱ ለሃይሚ ለሴልጅ ተብሎ ልቀቁ። ቲክቶኩን ድብልቅልቁን እናውጣው። ለኔም በውስጥ ላኩልኝ አልኳችሁ። አለቅሽም በህግ ጠይቅሻለሁ ብያታለሁ። በእንግሊዘኛ አለቅሽም ብያታለሁ። ሼር አድርጉ። እሱንም አጥለቅልቁት። አሁን ሀቢባ ጋር እኔና በኮሜንት እናስጨንቃት ታስገባለች። ሀቢባ ቤት አይደለም የምንሄደው። ዛሬ አይደለም። አንቺ ዛሬ አይደለም አትበይ። ምንድን ነው ዛሬ የማያለው ነው? ምንድን ነው የምትጠብቁት? እሺ በቃ ገንዬ፣ እሺ አንቺ እናንተ እኮ ድምፅ መሆን ትችላላችሁ። መብት እኮ አላችሁ። ሀቢባ ቤት እኮ ሲዘረጋጉና እስቲ ነገ ይታያል። ለዚህ ነው ነገ አንቺ ልጅቷን ለምንድን ነው ነገ የምትይው? አንቺ ልጅቷ ምን እስከምጠቃ ህይወትሽ አልወጣም ብላታለች እኮ። ልጅቷ ብቻ አይደለችም የምትቀርበው፣ ካሜራማኑም ብሩክ የሚቀርባል። ካሜራማኑ የሚቀርባል ማን ቢኬኔ የሱ ቻናል ነው። እንዴት ፈቀደ?
እኔ እንደውም ዛሬ በራሷ ቻናል መደገም ነበረበት ብዬ ነበር እያስብ በራሷ ቻናል ቢካዝ ላስት ታይም በራሱ ቻናል ስለመጣ ዛሬ በራሷ አሁን ወደ ኋላ አይ ኖ ለምን ተብሎ መስራት ካለባት እሷን ስትኖር አይደለ እንዴ ምትጠፋ ስትመታ እንዴ ለምንድን ነው የሚጫወቱባት? ይሄ መጠየቅ አለበት ገኒ እንዴ ለምን እሷ ስራዋ እኮ ነው ስትኖር አይደለ እንዴ ቻናሏ ለምን ይመቷታል? ለምን ትደበደባለች? እንደገና በቻናሏ እየተቀጣች እንደገና በድብደባ እንደገና በቻናሏ ተሰቅላ በቻናሉ ለነሱ ብላ ስንት ነገር ሆና ሶስና እንኳን በሱ ቻናል እኮ እንድትሰራ ነው መታ የተደበደበችው። በራሷ ቻናል ቢሆንም በራሱ ቻናል ነው እኮ የተደበደበችው። እስኪ ቆይ ገኒ ካሜራማኑም ራሱ በመጀመሪያ ሰላም ብያችኋለሁ ሁላችሁም የእስላም ክርስቲያን ጓደኞች ካሜራማኑም ራሱ ሲቀጥል ደግሞ ማለት ነው ብሩኬ ሲጀመር ገንዘብ ብቻ ይገኝ እንጂ የሰው ነፍስ እንጠፋ ምንም ኬር የሚሰጠው ሰው ለመጥፋት ነው የሚፈልገው። እኔ አሁን መናገር የሚፈልገው ነገር ሃይሚ ልጅቷ ሲደውል በመጀመሪያ ለምን ትሄዳለሽ ነው ሁሌ ጥያቄያችን ጥያቄ ይሄ ነው። ለምን ትሄዳለች ሃይሚ? ተጎትተ ምንድነው የሚወስዳት? እዚህ ጋር እኔን አታናዱኝ። ምን እንዴ ምንም ነገር ሲቀር ይቀራል። ልጅቷን ተሳድባም ከሆነ ጋይስ ቀጠሮ ስላለኝ ይቅርታ አድርጉልኝ። ተመልሼ እገባለሁ። ገኒ ጋይስ ፍሪ መልሼ እገባለሁ። ትሬ ላይ ቀጠራለሁ። እሺ ጋይስ ቴንክ ዩ። ታየት አታድርጉበት። ይሄ ለምን መጣሽ ለምን አልመጣሽ አይደለም እንደ እዚህ ጋር እየተቃጠልኩኝ ለውሃ ነው የሆነ ለሰው እኮ ባለፈው ይሄ ዲራማ ነው ምናምን ትክክል ናት። ትክክል ነሽ። በጣም ትክክል ነሽ። በጣም ትክክል ናት። ተመጥቼ ያልወጣም ነገር ተመለሰችው ወደ ቤት ውስጥ። እሺ ስለዚህ መምጣት አልነበረባትም። እኔ አሁን ማለት ነው መናገር የምፈልገው ነገር እዚህ ጋር እንደነገርኳችሁ ብሩኬ ለገንዘብ ብቻ ይከፈለው እንጂ ነፍሱንም ይሸጠዋል። ግልጹን ነው የሚነግራችሁ። እዚህ ጋር ልጅቷ ሰሞኑን በምትሰራበት ስራ ላይ ምንም አይነት እይታም ላይክ ምንም ነገር አልነበረውም። እሷ ስትወድቅ እሷ ስትመታ፣ ምክንያቱም ሙሉ ኦዲየንስ 95% ሃይሚ ላይ ነው ያለው ትኩረቱ። ገባችሁ አይደለ? ስለዚህ በቃ አሁንም ሃይሚ ላይ ነው ያለው። ስትነካ ቆያ ብሩ የምናምን አይደለም ያናል ያ አሪል ምንድነው ግን እኮ ነው የምናገረው። እዚህ ጋር ግልጽ የሆነ ነገር ነው የምናገረው። ልጅቷ ናት እኮ እናቴ ልጅ እኔ ልጅቷ እኮ በንብረት አለኝ። ለምን ፋጥማ ለምን ዝም አትይም? ቆይ ዝም በቃሽ። ይኸውልሽ እኔ ምንም ነገር ሽፋን የምንሆን ነገር የለም። ይሁን እንደነገርኩሽ ነው። ብር ብቻ ይሁን እንጂ የሰው ነፍስ ብጠፋ ምንም ኬር የላቸውም ማለት የቡታጅራ ወንዶች ማለት ነው። መሀል አስፋልት ላይ ሴክስ ያደርጋሉ። ብር ብቻ ይከፋል እንጂ ምን ነው ከቡና ቤት ሴቶች እኮ ይሽለጣለጣሉ አይደል እንዴ? ከካሜራ ጀርባ ምን እንደሚያካሂዱ ምን እናውቃለን? እነዚህ ልክስክስ ባለጌዎች። በቃ አሁን የኔ ንዴቴ ሃይሚ ለምን ከሴተኛ ዳሪዎች ጋር ምን አገናኛት? ከቡና ቤት ሴቶች ጋር ምን አገናኛት? ከወረዱ ሴት ጋር እሷ እኮ እንዴ ሃይሚ እኮ ጀግና ሴት ናት። እኔ ሚዲያ ላይ ከማውቃቸው ሴቶች አንደኛ ብዬ ያስቀመጥኳት ሴት ናት። ለምን ከወረደ ሰው ጋር ወርደ ራሷን ታዋርዳለች? እኛንም ለምን ታናደናለች? የኔ ጥያቄ ይሄ ነው። ዋና ምን ፖይንት ማለት ነው። ከእንደዚህ አይነት ከረከሰ ሴት ጋር አብራ እኔ ከጠላችሁኝም ቲጂ ከጠላችሁኝ ጥይኝ እንጂ ማለት ነው። እዚህ ጋር የሚሳደበውን ተይው እሱንና ልጅቷን መርገጥ ካለብሽ ልገጫት። እግዚአብሔርን ነው የምልሽ። ነገ ለመሆን ማለት ነው እኔ ለራሴ ቤቴን ዘግቼ የምሳደበውን እሳደባለሁ። ለምን ነገ እሱ እንደዚህ ነገ መገናኘታቸው እኔም ነገ እንደዛ ነገም እኛ እኮ የወልሽ አንቸው ነገ ቢገናኙ እኮ እውነት ከሆነ እኮ እሱም እኮ እየታለ ተብሎ ይቀርባል። እኔ አሁን እውነትን ውሸት እዚህ ጋር አይመለከተንም። እውነት ይሁን ስራ ቢሆን ገኒያውን ያንገበገባት እጇን የዘረጋችው እናንተ ልጅቷን ነው የምትመፈልገው። እኔ ነው እናንተ ልጅቷ ምንድን ነው አንድ አመጣት ማንም ራሴን አላውቅም ወይ ነው እዚህ ጋር ነይ ብላ ጠርታታለች። ሃይሚ ትመጣለች። ሃይሚ እንደሚያማት ካሜራማኑ ራሱ ያውቅ የለም። እዚህ ጋር ፍቅረኛዋ ነው የቀማቻት።
እውነትም ሆነ ውሸትም ነይ ምፈልግሽ ብላ ምን እንዳለቻት አይታወቅም። ወይ ካሜራማኑ ይሆናል የደወለላት፣ እሱን አምና ይሆናል የመጣችው። ገባሽ? እሱ አለ ብላ ይሆናል የመጣችው። ስትመጣም ደግሞ አንቺ ከህይወትሽ አልወጣም ተናደሽ ነው ፍቅር የለብሽም ብላናታለች አይደል? እኔ እናንተ ሴት ተሆናችሁ ልጅቷ ትቅረብልን። ምንድን ነው ማን ይላካል? ምንም ቢቀርብም እኮ ምንም የምናገኘው ትቀርባለች። ማን ይለቃታል? ሰርታት በላት ቀርባችሁ ነው። ለምን አይደለም በውስጥ አውርተው ጸጥ ነው የሚሉት። አትቀርብም ሲጀመር ከቀረበ እኮ እናንተ አንድ ሆናችሁ ምንድን ነው እኛ ተነጋግረን ነው ይላል። ሀይሚን ለማታለል ደግሞ እኮ እጇ ላይ ምን እሷ እኮ በትንሽ ነገር የምትታለል ነች። ሀይሚ አትታለልም፣ ትታለላለች ምናምን ምናምን ትንሽ ነገር ትሸነፋለች። የራሱ ጉዳይ። አንዴ ተነስታችኋል፣ አንዴ ጮኻችኋል። እኛ የተነሳን ለምንድን ነው? ለምን ተመታች ነው። ሁላችንም ይዋደዳሉ። በእነሱ በፍቅር ማለት መግባት አንገቷን እንዲህ ሆነ ስትሳለፍ ዝም ብሎ ቆሞ ሲያያት የነበረ በፍቅር እንዳሳለፈ ሰው እንኳን ሆኖ እዚህ ጋር ማለት ነው። እውነት ነው። ነገ ይገባል ካላችሁ እውነቱን ያወጡታል። ውሸት ነው ብሎ ሊቀርቡላችሁ ይችላሉ። በቃ ውሸት ነው ቢልም አናምንም እኛ ላላ በሁለት አንዱ ይለያል። ያውላችሁ እንደዚህ ለምንድን ነው መሰላችሁ? እዚህ ጋር ገኒ የምትናገረው ስለ ልጅቷ እጅ መዘርጋት ነው። ነገ እዚህ ጋር ገኒ ብሩኬን እንደዚህ ያደረገ ብሩኬን እንድትባል አልፈልግም። ልጅቷ ብቻ ነው እሱን አይደለም። ልጅቷ ነው። እውነቱን ልንገራቸው አይደለ? እዚህ ገብታ ሀናን አንድ ነገር ልንገርሽ፣ እውነቱን ልንገርሽ አይደለ? ልጅቷ ላይ ምንም ነገር ልንገርሽ አይደለ? ልጅቷ ላይ ምንም ነገር ነው የማልፈርደው እኔ። ምክንያቱም ከካሜራ ጀርባ አሳምኗት ተናግሯት ነው ያመጣል። ኖ ልጅቷ ምን ታርግ? ምን ምን ሆናችሁ? ቆይ አንዴ ሀናን፣ እሷ እኮ አንድ የቡና ቤት ሴት ናት። ኦልሬዲ ተከፍሏት ነው የመጣችው። እንደ ገፍትራ እየተከራከረቻት ያለችው የዛን ሰዓት እኮ መልስ መስጠት ትችል ነበር። በዚህ ልክ ከፍ ዝቅ ስታደርጋት ልጅቷ ሰሚ ልንገርሽ፣ ይኸውልሽ ሀይሚ አንድ ነገር ከሆነች እውነት ካልሆነ ብሩኬ እኮ ይጠየቃል። ራሱ ችግር የለውም። ልጅቷ አደራ የሰጠችንን ልንገርሽ። ማነሽ ስሟ? በእናትሽ ዝም በይ አንድ ጊዜ። ይኸውልሽ ማነሽ ጂጂዬ ልንገርሽ፣ እሷ ልጅቷ ከካሜራማኖቹ ጋር ከነፍፄ ጋር እጅና ጓንት ናት። እኔ የምፈልገው ልጅቷ ማን እንደላካት እራሷ ታወጣለች። እውነቱን እራሷ ታወጣለች። ወይኔ ጉዴ! እኔ አሁንም ቢሆን